ሰላም እንደምናላችሁልን ክቡራን ታላቁ ማንቸስተር ዩናይትድ ደጋፊዎች ከትናንትና ምሽቱ የ16ኛ ሳምንት ፕሪሚየር ሊጉ ማድነስ ብሎ በሰየመው በጣም አስደናቂ ድራማቲካል እብደት በተሞላው ጨዋታ ፖስት ማች ሪቪው የድረ ጨዋታ ቅኝት ተገናኝተናል። ስለምታደምጡንና ከኛ ጋር ቆይታችሁን ስለምታደርጉ ከልብ ነው ማመሰግነው። ማንቸስተር ዩናይትድ ከቦርንማውዝ ጋር በኦልድ ትራፎርድ 4-4 8 ጎል የተቆጠረበት ሁለት ጊዜ ማንቸስተር ዩናይትድ ጨዋታውን የመራበት ደግሞም ቦርንማውዝ ጨዋታውን የመምራት እድል የነበረበት ብዙ በጣም ድራማቲካዊ ጉዳዮች የነበሩበት ሩበን አሞሪም ከረጅም ጊዜ በኋላ የዲፌንስ ፍሌክሲቢሊቲ የነበረው ወደ ከ3-5-2 ይልቅ ወደ 4-4-2 የቀረበ ግን በየትኛው ጨዋታ ክፍለ ጊዜ እንደዛ ያደረገው እንነጋገርበታለን። ግን የዲፌንስ ፍሌክሲቢሊቲ የነበረበት እንዲሁም ደግሞ የማጥቃት ግሩም እንቅስቃሴ በመጀመሪያው አጋማሽ የነበረበት ሁለተኛው አጋማሽ 5 ጎሎች የተቆጠሩበት በጣም ውብ በተለይ ደግሞ ለገለልተኛ ደጋፊ ውብ የነበረው ለማንቸስተር ዩናይትድ ደግሞ በጣም የሚያስቆጭን ጨዋታ ልንቃኝ ከእናንተ ጋር ተገናኝተናል ማለት ነው። በጨዋታ ውስጥ ስለ ብዙ ጉዳዮች እናወራለን፣ በጣም ስለ ብዙ ጉዳዮች ማለት ነው እና ይህን ፕሮግራም ልትከታተሉት በእርግጠኝነት ይገባል ብዬ አስባለሁ። ኮሜንት ላይ ጻፉልኝ፣ ጨዋታው እንዴት ተመለከታችሁት? በየትኛው ስሜት ውጣ ውረድ ተመለከታችሁት? ጻፉልኝ። ምጽፉልኝ ኮሜንቶች ቃል ምገባውን እንደማነብ ነግራቸዋለሁ። ሰው የሚቀጥለው ቀን ታክቲካዊ ጉዳዮችን ሲሰራ በዚህኛው ጨዋታ ላይ አነበዋለሁ መጀመሪያ እና ተወያይተንበት ነው ወደ ታክቲካዊ ጉዳዮች ምገባ። ዛሬ ፖስት ማች ሪቪው ብቻ ምሰራ። ስለዚህ ጻፉልኝ፣ በእርግጠኝነት አነበዋለሁ። ስጽፉልኝ ግሩም ጽሁፎችን ጻፉልኝ እንዲነበበኝ አድርጋችሁ፣ እናም ደግሞ ስማችሁና ከተማችሁን ጻፉልኝ፣ ከየትኛው ከተማ እንደምጽፉልኝ ማለት ነው። ላይክ ማድረጋችሁ አይረሳ። እንዲሁም አዳዲስ አድማጮቻችን ደግሞ ሰብስክራይብ አድርጉ። ብትገኙት በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ቦርንማውዝ ከማንቸስተር ዩናይትድ በኦልድ ትራፎርድ 4-4 ማድነስ እንመለከታለን። ብዙ እብደት ክሬዝነስ የነበረበት ጨዋታ ነው። የፕሪሚየር ሊግ ኦፊሻል ፔጅ እንኳን ማድነስ ብሎ ነበር፣ እብደት ብሎ ነበር ይሄን ጨዋታ የገለጸው። ለገለልተኛ ደጋፊ ፍጹም አስደናቂ ነበር። ከፕሪሚየር ሊግ ፍጹም አስደናቂ ማስታወቂያ ከሚሆኑ የውድድር ዓመት ሲጠናቀቅ ፕሪሚየር ሊግ ከሚያስታውሳቸው ቤስት 3 ጌሞች አንዱ የትናንትና ምሽቱ የኦልድ ትራፎርድ ጨዋታ እንደነበረ በእርግጠኝነት መናገር ይቻላል። ግን እንደ ማንቸስተር ዩናይትድ ደጋፊ ግን በጣም የሚያናድ ነበር። ከፍታና ዝቅታ ነበረው። ማንቸስተር ዩናይትድ ጨዋታውን የመራበት 2 አጋጣሚዎች ነበሩ፣ ግን ደግሞ የተመራበትም አጋጣሚ ነበረ፣ ከዛ ያገገመበትም ነበር። ግን የመጨረሻው ጨዋታውን የማሸነፉ እጅ ወይም ደግሞ ጨዋታውን የማሸነፍ እድል ግን ነበረው። አሰልጣኝ ሩበን አሞሪም ከጨዋታ በኋላ ካነሳው እናንተ ልታነሱት የምትችሉት በመጨረሻ ደቂቃዎች ውስጥ ጌሙን እንዳጣ ነው ወይም 2 ነጥብ እንዳጣ ነው፣ ግን 2 ነጥብ ያጣ ነው በመጀመሪያው አጋማሽ ነው ብሏል። እኔም በዛ በተሰብ በትክክል እስማማለሁ። ምክንያቱም ማንቸስተር ዩናይትድ ይበልጥ በጣም አስደናቂ የነበረው ብዙ ጎሎችም ባስቆጠረበት ሁለተኛ አጋማሽ ሳይሆን ወይም ደግሞ የመሪነቱን እድል ከቦርንማውዝ የተረከበበት ሳይሆን የመጀመሪያው አጋማሽ ብዙ ጎል ያባከነበት ፍጹም አስደናቂና የሩበን አሞሪም ወደ ማንቸስተር ዩናይትድ ከመጣ በኋላ ያደረገው ቤስቱ የመጀመሪያ አጋማሽ ላይ ነው ውጤቱን አጣው ብዬ ነው ማስበው። ብዙ የተለዩ ነገሮች አሉ። ከላይናፕ እንጀምር። ዛሬ ስለ ላይናፕ ማውራት ግድ ሚል ይመስለኛል፣ ምክንያቱም የተለየ የጨዋታ ሚና ስለተመለከትነ ማለት ነው። ጥቂት ልበላችሁና ከዛ በኋላ እያንዳንዱ ዲቴልስ እንመለከታለን። ሴን ሌመንስን በግብ ጠባቂ ነበር። ወረቀት ላይ ሌኒ ዩሮ፣ አይደን ሄቨን እና ሉክ ሾው በተከላካይ ስፍራ ውስጥ ያሉ ባክ ስሪ ይመስላሉ። 2 ግራግሮች አይደን ሄቨን እና ሉክ ሾው፣ እንዲሁም አማድና ዳሉ 2 ዊንግ ባኮች ካስሜሮና ብሩኖ፣ 2 6 ቁጥሮች ምቤሞና ማውንት፣ ከ2 10 ቁጥሮች ከኩና ጀርባ ይመስል ነበረ ላይናፑ። ያው እንግዲህ እኛ አልሰራ ነው ጊዜ ተጣበን፣ ግን ቀን ስንት ሰዓት አካባቢ መስላችሁ? ወደ 5 ሰዓት አካባቢ ቡው ያለ ዜና ወጣ። የዛ አትሌቲኮ ዘጋቢ ሎረን ዋትዊል፣ የቢቢሲ ዘጋቢዎች እናም ደግሞ የዘስፔን ዘጋቢ ሮድ ዳውሰን የማንቸስተር ዩናይትድ ከወልቭሱ ጨዋታ በኋላ የላይናፕ ለውጥ ሊያደርግ እንደሚችል ሩበን አሞሪም ለተጫዋቾቹ በቲም ቶክ ነግሯቸዋል የሚል ነገር ወጣ፣ እንደ መረጃ ማለት ነው። በተለይ ደግሞ የወልቭሱ ጨዋታ ከመጀመሩ በፊት የወልቭሱ ጨዋታ ምንም አይነት የላይናፕ ለውጥ አልነበረም፣ ግን የወልቭሱ ጨዋታ ከመጀመሩ በፊት ቼንጅ እንዳለ ጥቂት ለውጦች እንደሚያደርግ ሩበን አሞሪም ነገራቸውን የተባለ። ከዛ በኋላ በነበሩት ሳምንታት በሙሉ ማንቸስተር ዩናይትድ በባክ ፎር ሲከላከል ተመለከት ነው ወይም አየን አሉ ሚዲያዎች። እናም ሎረን ዋትዊል እርግጠኛ ነኝ ከምንጮችም እንደሰማሁት ማንቸስተር ዩናይትድ በዚህኛው ቦርንማውዝ ጨዋታ የአሰላለፍ ለውጥ ያደርጋል ብሎ ተናገረ። እናም ጨዋታውን ለማየት በጣም ብዙ የዓለም ሚዲያዎች በጉጉት ሲጠብቁ ነበረ። ይሄኛው ጨዋታ በተለይም ትክክለኛው ጨዋታ ነው ወይ በዚህ አሰላለፍ ለመጫወት እያሉ ብዙ
ጥያቄዎች ሲያነሱ ነበር። ጨዋታው ሲጀምር እንደተጠበቀው 4-3-3 አልነበረም፣ ግን ማንቸስተር ዩናይትድ በተለይ ፍሌክሲብል የሆነ ዳይናሚክ የሆነ የጨዋታ አቀራረብ ግን ይዞ መጣ። እንዴት ነው መሰላችሁ? ጥቂት አስረድቼ ወደ ዲቴይሎች ይገባሉ። ማንቸስተር ዩናይትድ በባክፎር ነው የተጫወተ። በተለይ ደግሞ ማንቸስተር ዩናይትድ በሚያጠቃበት ሰዓት ማለት ነው ሌኒሮ የቀይ መስመር ተከላካይ፣ አይደን ሄቨንና ሉክ ሾ የመሀል ተከላካይ፣ ዳሎትን የግራ መስመር ተከላካይ ፉልባክ ዊንግ ባክ ሲሆን ዮሮንና ዳሎትን ፉልባክ አድርጎ ነው ያጫወተ። አማድን እና ማውንትን ደግሞ ሁለቱ የመስመር ተጫዋቾች አድርጎ ነው ያጫወተ። ሁለት የመስመር ተጫዋቾች እንዲሁም ምንቤሞና ኩኛን ደግሞ አጥቂ አድርጎ ነው ያጫወተ። ያ ማለት ወደ 4-4-2 የሚመጣ ማለት። ይሄ ቅርጽ ግን ማንቸስተር ዩናይትድ በመጀመሪያ የማጥቃት ፌዝ ውስጥ ሲገባ የሚፈጠር የማጥቃት ቅርጽ ነው። ማንቸስተር ዩናይትድ በጣም በሚያጠቃበትና ፋይናል ሰርድ ሲደርስ ዳሎት ሁለተኛውን እንደ ሁለተኛ የመስመር ተጫዋች ሆኖ ያጠቃል ማለት ነው። ግን ደግሞ ማንቸስተር ዩናይትድ በሚከላከልበት ጊዜ ወይ የመከላከል ቅርጹን በሚይዝበት ጊዜ ወደ ነበረበት ወደ 5 ተከላካይ ይመጣል። አማድ ከሌኒ ዩሮ መስመር ላይ ይገባና ማንቸስተር ዩናይትድ 5 የተከላካይ ስፍራ ተጫዋቾች ነው። 3 ሴንተር ባክ እና 2 ዊንግ ባክ ማለትና በጣም ፍሌክሲብል የሆነ ለመጀመሪያ ጊዜ በሮበን አሞሪም የተመለከትንበት የፊት መስመሩን ፍሌክሲቢሊቲ ለማስያዝ ብዙ ጊዜ ሲሞክር ተመልክተናል። ዲፌንሱን ግን እንደዚህ ሲቀያየረው ለመጀመሪያ ጊዜ የተመለከቱ። ግን ደግሞ ጨዋታ ውስጥ የተፈጠረው እብደትም የተፈጠረ በዚህ ምክንያት ነው። በጎሎቹ መሀል አነሳዋለሁ አረሳም ብዙ ነገሮች አነሳለሁ ያልክ ተረሳለት ልኛላችሁ። ይሄኛው በጣም ኢምፖርታንት ጉዳይ ስለሆነ አረሳም። ማንቸስተር ዩናይትድ ከማጥቃት ወደ መከላከል ሲሸጋገር ሌኒሮና አይደን ሄቨን ስፔሶች በጣም ሰፊ ነበሩ። በአንድ አጋጣሚ የኤደን ሄቨንና የሉክ ሾው ስፔስ በጣም ሰፊ ነበርና ወዲያውኑ ወደ ባክ 5 ለመምጣት ከባክ 4 ወደ ባክ 5 ለመምጣት ሲቸገር ማንቸስተር ዩናይትድ ተመልክተው የጨዋታው በጣም ትልቁ ፖይንት ይሄኛው ነው። እንግዲህ በሽግግር ማንቸስተር ዩናይትድ ጎሎች ሲቆጠሩበትና ሲሊ የሚመስሉ የሴሌሜንሰን ኋላ እናነሳዋለን የሴሌሜንሰን ጥፋትም እንዳለ ሆኖ ተከላካዮች ግን በመስመሮች መካከልና ከጀርባቸው የሚጣሉ ኳሶችን ለመከላከል አብዝተው የተቸገሩት ከማጥቃት ወደ መከላከል ይሄኛው ፍሌክሲብል የነበረውና የተለየ ዳይናሚዝም የሚመከላከል ወይም የፎርም ለውጥ የሚያደርገው ዲፌንስ ማለት ነው። ከባክ 4 ወደ ባክ 5 ከባክ 5 ወደ ባክ 4 የሚቀያየረው ዲፌንስ ረብሿቸው ነበር። ምክንያቱም ሌኒሮ ፉልባክ ሆኖ ይቆያል ማለት ፉልባክ ደንበኛ ፉልባክ ሆኖ ይቆያል የቀይ መስመር ፉልባክ። ከዛ በኋላ ማንቸስተር ዩናይትድ ወደ መከላከል ቀጠና ወደ ሶስተኛው የራሱ የሜዳ ክፍል ወደ መጀመሪያው የሜዳ ክፍል ይቅርታ ሲሸጋገር እናም ለመከላከል በሚሞክርበት ሰዓት ሌኒሮ ወደ ቦክስ ከአይደን ሄቨን ጎን መለጠፍ አለበት ወይ ደግሞ መጠጋት ማለት ማጥበብ። ያን ለማድረግ ጊዜ ይወስዳል ማለት ነው። ጊዜ ሲወስድ እነሱ በመስመሮች መካከል ጊዜ ያገኛሉ ማለት ነው። እሱ ነው በጣም ትልቅ ችግር ሲፈጥር የተመለከተ ነው ማለት ነው። ሴስኮ ተመልሷል። ከላይን አፕ ስንጀምር ትልቁ ጉዳይ የነበረው እሱ ነው። ከረጅም ጊዜ ጉዳት በኋላ ሴስኮ ተመልሶ በጨዋታው ውስጥም ገብቶ የመጨረሻ 25 ደቂቃዎች ሲጫወት ተመልክተናል። ፍሬድሪክሰን በተጠባባቂነት ቦታ ላይ ከረጅም ጊዜ በኋላ ተመልሷል። የማዝራዊ በጨዋታ ውስጥ አለመኖር ተከትሎ ፍሬድሪክሰን ተመልሷል። በጣም ብዙ ተቺዎች የሞሮኮ ብሔራዊ ቡድንን እንዳይጫወት በመከልከሉ ማዝራዊን ሲቆጡ ተመልክቻለሁ። ግን የሞሮኮ ብሔራዊ ቡድን ትክክል ነው። የሞሮኮ ብሔራዊ ቡድን የመጀመሪያው መክፈቻ ጨዋታ ነው የሚያደርገውና በዚህኛው ጨዋታ የሚሰለፍ ከሆነ ምን ሊያጋጥመው እንደማይችል አይታወቅም። ሪከቨር ለማድረግ ከዲካምም ማለት ነው ትራቨልም ስለሚያደርግ የአውሮፕላን ወደ አፍሪካ ማለት ነውና የመክፈቻ ጨዋታውን ስለሚያደርገው ነው። ግን የካሜሮን እና የአይቮሪ ኮስት ብሔራዊ ቡድን ሰዎች ፍቃድ ለማንቸስተር ዩናይትድ የሰጡት በመጀመሪያ 2 ቀናቶች ጨዋታ ስለማከናወኑ ነው እነሱ። ስለዚህ ጊዜ ያላቸው ሁለት ተጫዋቾች ብለው ስላሰቡ ነውና በጣም ብዙ ብሔራዊ ቡድኖች እንግዲህ ቅዳሜና እሁድ የአፍሪካ ዋንጫ ተሰላፊ ተጫዋቾቻቸውን ተረክበዋል። ግን እንዳልኳችሁ ሞሮኮ ለማዝራዊ ፍቃድ ስላልሰጠች በጨዋታው ላይ አልተሰለፈም ማለት ነው። ላይናፓችን ይሄ ይመስል ነበር። ቶታሊ የመጀመሪያው አጋማሽ የማንቸስተር ዩናይትድ ብቃት ፍጹም አስደናቂ ነበር። እንግዲህ ገና በ3ኛው ደቂቃ ላይ ታይለር አዳምስ የጨዋታውን ልዩነት ፈጣሪ እንቅስቃሴ ይሆናል ተብሎ ተጠብቆ ነበረ። በጉዳት ምክንያት ወጣ። ታይለር አዳምስ የቦርኖማዝ ዋነኛው የአማካይ ስፍራ ተጫዋች ነው። ዋነኛው ብቻ ሳይሆን ከሴሚኒዮ ቀጥሎ የቡድኑ ዋና ሱፐርስታር ነው። የአሜሪካ አማካይ በጉዳት ምክንያት ወጣ። ከኩኛ ጋር በነበረው የጋራ ኳስ ነው ጉዳት ያስተናገደ። ከዛ በኋላ አሌክስ ስኮት ቀይሮት ገባ። የመጀመሪያዎቹ ሁነቶች ይሄኛው ነበረ። ከዛ 8ኛው ደቂቃ ላይ የማውንት ሙከራ እናገኛለን። ፔትሮቪች የመለሰበት ከሜምቤሞ ከግራ መስመር የተቀበለው ኳስ ነበረ። ማውንት ያን ኳስ እንዴት ወደ ጎል እንደሞከረው አላቅም። ብዙ የጨዋታ ድራማ ስለነበረ የኛው እንቅስቃሴ ተረስቶ ይመስለኛል። ግን ማውንትን አድንቅ ያለው በጠባብ ስፔስ ነበር ይሄን ሙከራ የሞከረው።
10ኛው ደቂቃ ላይ የአማድን ጎል እናገኛለን ማለት ነው። እንግዲህ ዳሎ በብዙ ስለመሻሻሉ እያወራን ነው አይደለ? በብዙ ስለመሻሻሉ ማለት ነው። ከመሻሻሎቹ አንዱ ጎን ይሄኛው ይመስለኛል። ከዳሎ በጣም ቆንጆ ዴሊቨሪ ወደ ቦክስ አደረገ። ኩኛ ሊገጨው የሚገባ ኳስ ነበረ። ይንኳ እርግጠኛ አይደለሁም። ኩኛ የጨዋታው ዳይሬክተር፣ የካሜራ ዳይሬክተር ደጋግሞ ኩኛ ኳሱ መንካትና ለመንካቱን ሊያሳየን ሲሞክር ነበር ግን ነካውም አልነካውም በኳሱ እንቅስቃሴ ውስጥ ምንም ለውጥ አልነበረውም። ከዛ በኋላ ያለፈችውን ኳስ ፔትሮቪች መለሳት ወይም ደግሞ መለሰው ተፋው ነው የሚባለው በአማርኛው ተፋው። ከዛ በኋላ የተመለሰውን ኳስ አማድ በቅርብ ርቀት ነበርና በግንባሩ ኳሱን አስቆጠሩ ማለት ነው። ማንቸስተር ዩናይትድ ጨዋታውን 1-0 በዚች ኳስ መራ። ከአማድ ሄዲንግ እዛ ቦታ ላይ መገኘቱ እናደንቃለን። እርግጥ 4-4-2 ነው ብለናል። እንደ መስመር አጥቂ ነበር። ስለዚህ በዛኛው የፋር ፖስት ውስጥ መገኘቱ የሚጠበቅ ነው። ግን የዳሎትን ዴሊቨሪ ማድነቅ የሚገባ ይመስለኛል። ማንቸስተር ዩናይትድ ጨዋታውን 2-0 እና 3-0 የሚያደርግበት እድል በመጀመሪያው አጋማሽ ብዙ ነበር፣ በጣም ብዙ ነበር። ግን እነዚህ ሁለት ኳሶች ግን ወሳኞች ነበሩ። አንደኛው የኩኛ ሙከራ ነበር። በጣም ደካማ ሙከራ ብላችሁ ልትወቅሱ የሚገባ ሙከራ ይሆናል ብዬ አስባለሁ። በጣም በጥሩ የጨዋታ እንቅስቃሴ፣ ጥሩ የኳስ ቅብብል ማንቸስተር ዩናይትድ ወደ ቦክሱ አመራ። ከዛ በኋላ ብሩኖ ፈርናንዴዝ ለኩኛ ከሳጥኑ ጫፍ ላይ ሰጠው። ኩኛ ኳሱ ሲቀብል ምንም አይነት የመረበሽ ወይም ደግሞ ምንም አይነት ፕሬሸር አልነበረበትም፣ ጫና አልነበረበትም። ኳሱ ሲቀበል ማለት ስፔስ ታይም ነበሩ፣ ጊዜም ቦታም ነበሩ ኳሱ እንደፈለገ የመምታት ማለት ግን ራሱን በራሱ አጣደፈ። ኳሱን ሲሞክረው ወጣ። ኦልሞስት እንደ ፔናልቲ ተረጋግቶ ሊያስቆጥር የሚችል አጋጣሚ ነው። ምክንያቱም ከሱ ቢያንስ የ1 ሜትርና የ50 ሴንቲሜትር ርቀት ነበራቸው ተጫዋቾችና እንደፈለገ ሊመታበት የሚችል ግድል ነበረው። ይህኛው ጎል ሳይቆጠር ቀረ። ሌላኛው የምንቤሞ ሌላ የማከነ ኳስ ነው። በጨዋታው ውስጥ ፍጹም ደካማው ተጫዋች ለኔ አይደን ሄቨን እና ሌኒ ዩሮ የፖዚሽን የታክቲክ ፖዚሽን አረዳድ ችግር ነበረባቸው በጣም ትልቅ። ግን ኢንዲቪጁዋሊ ተጫዋቾችን በዚህኛው ጨዋታ በዚህ ድራማቲክ በነበረው ጨዋታ መውቀስ ካለብኝ መውቀሰው ሴለሜንሰን እና ብራያን ምቤሞን ነው በደንብ መውቀስ ያለብኝ ይመስለኛል። በደንብ ደግሞ እንወቅሳቸዋለን። ይህን ሳምንት በእነሱ ላይ ልንወርድ ምንችለው ማለት ነው። በደንብ ለብቻቸው ሁለት ፕሮግራም ይገባቸው ይመስለኛል። ምቤሞና እንዲሁም ሴለሜንሰን ስናደንቅ እናደንቃለን። ደግሞ መወቀስ ባለባቸው ሰዓት መወቀስ ያለባቸው ይመስለኛል። ልንረዳው የምንችለው ነገሮች ይኖራሉ። ግን በዚህኛው ጨዋታ ላይ የነበራቸው ፐርፎርማንስ ደካማ። አንደኛው የምቤሞ ደካማ እንቅስቃሴ ነው። ከኩኛ ወደ ሳጥን ከተከላካዩ ጀርባ የተጣለ ኳስ ነበር። ግሩም ኳስ ነበረ። ከቀኝ መስመር ወደ ቦክስ የተጣለ ነው። ከተከላካዮች ጀርባ ነው። ከነሴንሲ ጀርባ ነበር ኳሱ የተጣሉ። ከዛ በኋላ በቮሊ ነበር ኳስን የሞከረው። ኢላማውን ራሱ አልጠበቀምና በቮሊም ሆነ በምንም ሆነ ኳሱ ሊያስቆጠር ይገባል ብዬ አስባለሁ። ምክንያቱም ዴሊቨሪው ወይም ወደ ቦክስ የተሻገረው የኩኛ ኳስ በጣም ግሩም ነበርና በየትኛውም የኳስ አጠቃቀም ጎሉ ሊያስቆጥሩ ይገባል ብዬ አስብ ነበረ። ከዛ በኋላ የሴሜኒዮን ጎል ነው የምናገኘው። የሴሜኒዮ ጎል እንግዲህ የሚነግረን ይሄኛው የዲፌንሲቭ ኦርጋናይዜሽን ትልቅ ችግር ነው። እንግዲህ ሉክሾ ከመስመሩ ርቆ ከዳሉ አካባቢ ነበር፣ ወይም ዳሉ ወደፊት ሲሄድ የነበረውን ስፔስ ለመሸፈን ወደ ላይ ነበር። ከዛ በኋላ ሉክሾ ደካማ መከላከል ወይም ደግሞ በቀላሉ ታለፈ። ሉክሾ መታለፉን ተከትሎ እንግዲህ ሉክሾ እንደ ሴንተር ባክ ነው ሲጫወት የነበረ ብያቸዋለሁ። ሁሌም ሴንተር ባክ ግን የግራ ሴንተር ባክ ሆኖ ነበር፣ ሶስተኛ ሴንተር ባክ ሆኖ ነበር የሚጫወተው እስከዛሬ ማለት ነው። ይሄኛው ግን ሁለት ሴንተር ባክ ነው ማንቸስተር 4-4-2 ይጫወታል አይደለ የተባባለ። ስለዚህ ሁለት የመሃል ተከላካይ ነበር። ከአይደን ሄቨን ጋር እንደ መሃል ተከላካይ ሲጫወት የነበረው እሱ ነው። ስለዚህ በጣም ወደ ግራ መስመር አጋድሎ ነበር። እሱ ሲታለፍ ከሱ ጀርባ የነበረው ስፔስ በሙሉ ክፍት ሆነ ማለት ኦልሞስት ወደ 10 ሜትር ምናምን የሚሆን ስፔስ ክፍት ሆነ። ሃፍ ስፔሱ ምናምን ክፍት ሆነ። ሴሜኒዮ በቀጥታ ነው የሮጠው። ኦልሞስት የሜዳው ግማሽ ጀምሮ ብቻውን ነው የሮጠ ማለት ይቻላል። ስፔስ ከፍተኛ ፍሪ ስፔስ ነፃ ቦታ ነበር ሴሜኒዮ። ያን ነፃ ስፔስ ተጠቀመው እናም ጎሉን አስቆጠረው። ጠባብ አንግል ነበር ብዬ አስባለሁ። በእግሩ ነው ለማዳን የሞከረው ሴለሜንሰን ግን ሊያድነው የሚገባ ኳስ ነው። የሩቁን አንግል ነው ኳሱን የሞከረው። ወደ ሩቁ አንግል ነው ከቀኝ ለነሱ ቀኝ ለቦርነሞዝ ከቀኝ ወደ ግራ ነው ኳስን የመታው። ግን ሊያድነው ይገባል ብዬ አስብ ነበረ። ሴለሜንሰን ሊያድነው በተገባ ብዬ አስባለሁ። ከዛ 43ኛው ደቂቃ ላይ ሌላ ሁነት ነበረ የጨዋታው ሁኔታ ሊቀይር የሚችል ሳይመን ሆፐርን እንድንጠራጠራቸው የሚያደርግ በጨዋታው ውስጥ ስለነበራቸው የዳኝነት ሚና ማለት ነው። እንግዲህ ዳሎና ሴሜኒዮ ለጋራ ኳስ ወደ አየር መነሳት ነበረባቸው። ዳሎ ሳይነሳ ቀረ። ሴሜኒዮ ተነሳ እስከመጨረሻው። ሴሜኒዮ በተነሳበት ጊዜ ዳሎ ነካው። ስለዚህ ሲነካው ሚዛን ይስታል፣ ከፍተኛ ጉዳት ሊያስተናግድ ይችላል። ወደቀ። ጥፋት ነው የፈጸመው ዳሎ በጥቂቱም ቢሆን ግን ወደቀ። ከዛ በኋላ ተነሳና ሴሜኒዮ አነቀው ዳሎት እና
ቀይ ካርድ ሊሆን ይገባ ነበር ሙሉ በሙሉ። ሳይመን ሆፐር ለሁለቱም ቢጫ ካርድ ነው የሰጧቸው። ግርግር ተፈጠረ፣ ግን ለሴሜንዮ ቀይ አንቆታል ሙሉ በሙሉ በሚታይ ደረጃ ማለት እና ሁላችንም የጨዋታው ኮሜንቴርም ጨምሮ ከጨዋታው በኋላ የነበረው የወሰደ ወደ ምንድን ነው 2023 ካስሜሮ ከፓላስ ጋር ሁይዝን ሲያንቀው ቀይ ካርድ ተሰጥቶት ነበርና ያ ኢንሲደንት ነው ሁላችንም የታየንና ለምን በቢጫ ካርድ ለሁለቱ መስጠት እንደፈለጉ አላቅም። ሴሜንዮ ያ እንቅስቃሴ ቀይ ካርድ ያሰጧል ብዬ አስባለሁ። እናንተ ሀሳብ ምን እንደሆነ አላቅም፣ ብጽፉልኝ ደስ ይለኛል። ከዛ በኋላ ካስሜሮን ጎል እናገኛለን። የመጀመሪያው አጋማሽ ከመጠናቀቁ ሽርፍራፊ ሰከንዶች ሲቀሩ ከብሩኖ ፈርናንዴዝ የተሻማ ፋርፖስት ላይ የተጣለ ኮርና ፋርፖስት ላይ የሩቁ አንግል ላይ የነበረው ካስሜሮ ደፍቆ ወደታች አርጎ ኳስ አስቆጠረ። ማልቻል በጣም ግሩም ሄዲንግ ነበረ። በጨዋታ ውስጥ ብዙ በተለይ ደግሞ ሰከንድ ሃፍ ግሩም የነበረው የቦርኖማውዙ ማርከስ ታቨርነር አማካኙ ከሱ ፊት ነበረ፣ ግን ካስሜሮ ሊቆጣጠረው አልቻለም። ማንቸስተር ዩናይትድ ሴት ፒስ በጣም አስደናቂ እንደሆነ እያሳየ ነው። በየጨዋታው አንድ በጣም ግሩም ጎል ወይም ደግሞ ጨዋታ እንቅስቃሴ ሊቀየር የሚችል ሁነት ከቆሙ ኳሶች የሞከረውና ማንቸስተር ዩናይትድ ሙሉ በሙሉ የሴት ፒስ ማጥቃት እንደተሻሻለ የሚያሳይ ይመስለኛል። አሁን አላቅም ከአርሰናልና ከቼልሲ በእኩል ወይም በበለጠ ከአርሰናል በበለጠ የሴት ፒስ አጠቃቀም አለው። አሁን ከአርሰናል በበለጠ ማለት ነው። በጣም አስደናቂ ነው። አሁን የመጀመሪያው አጋማሽ እንደዚህ ነበረ። የመጀመሪያው አጋማሽ ዝም ብለን ብቻው ነው ሪቪው ለማድረግ ማንቸስተር ዩናይትድ ከዚህ በተሻለ ማድረግ የነበረበት ነበር። ብዙ ጎሎችን ማስቆጠር ማለት ነው። ጋርኔብል ብሎታል፣ ግን ጋርኔብል ባይለውም እኔ ኖት እያያዝኩ ነበር ጨዋታውን ስመለከት ነበረ። ማንቸስተር ዩናይትድ በመጀመሪያ አጋማሽ እንዲህ ሲጫወት በቅርብ ጊዜ አልተመለከትኩትም። በጣም ማንቸስተር ዩናይትድ ብዙ ያጠቃበት የመጀመሪያ አጋማሽ ተመልክተናል። ለምሳሌ የአርሰናሉ ጨዋታ በዚህ ውድድር ዓመት መጀመሪያ ልናነሳው እንችል ይሆናል። ግን ይሄኛው ጨዋታ ምንድን የሚል ላይ መሰላችሁ? በጣም ፈጣን ነበረ። በጣም የሚገርም ፈጣን ነው። እርግጥ ሁልጊዜ ሜሰን ማውንት ሲኖር እንደዚህ አይነት ነው። ማጥቃቱ ፈጣን ነበረ። የማንቸስተር ዩናይትድ የመጨረሻ የሜዳ ክፍል ላይ ሲገኙ የሚቀባበሉበት መንገድ በጣም ግሩም ነበር። የቦታ ሽፍት እና የቦታ አራዳዳቸው የሚገርም ነበር። በተለይ ብሩኖ ፈርናንዴዝ ወደፊት ሲሄድ ከጀርባ ያለፈውን ስፔስ ለመከላከል ሜሰን ማውንት ቢጥርበት መንገድ የሚደንቅ ነበር። ፕሬሲንግ፣ ሩጫው፣ ቦታ የሚቀያየሩበት መንገድ፣ ታክቲካል አዌርነሳቸው የመጀመሪያው አጋማሽ ፍጹም አስደናቂ ነበር። ማንቸስተር ዩናይትድ እንዲህ የሚጫወት ከሆነ አላቅም በጣም አስደናቂ ነው የሚሆነው። በተለይ በሚቀጥሉት ብዙ ሰዎች እየፈሯቸው ያሉ የቪላ ፓርኩ የአስቶን ቪላ ጨዋታ፣ ከዛ በኋላ የሚመጣው የኦልድ ትራፎርድ የኒውካስል ጨዋታ አለ። ግን ማንቸስተር ዩናይትድ ማጥቃቱ እንዲህ የሚሆን ከሆነ ከማንኛውም ቡድን ላይ ጎል ማስቆጠር ይችላል። እርግጥ ዘንድሮ በፕሪሚየር ሊግ ውስጥ ሁለተኛው ብዙ ጎል ያስቆጠረው ቡድን ነው ከማንቸስተር ሲቲ ቀጥሎ። በኤክስጂም ደግሞ ከፍተኛ ጎል ሊያስቆጠር የሚገባው ቡድን ነው ማንቸስተር ዩናይትድ። ጎል ማስቆጠር ችግር የለውም፣ ግን የትኛውም የመከላከል መዋቅር ላይ ጎል ማስቆጠር እንደሚችል አሳይቶናል ማለት ይቻላል። የመጀመሪያው አጋማሽ እንቅስቃሴ ማለት ነው። ሁለተኛው አጋማሽ ጨዋታው እብደት እንደሚኖርበት የሚጠቁሙ ገና ጨዋታው ከመጀመሩ ጎል መቆጠሩም የኤቫንሰን ጎል ማለት ነው። እዚህም ላይ ነው እንግዲህ የዲፌንሶቻችንን ደካማ መከላከል ምንወቅሰው ማለት ነው። ከጅማሩ ኳሱ ከተነሳበት ጀምሮ በጣም ደካማ እንቅስቃሴ ነው። ደጋግሜ ያየሁት እውነት ነበረ። ሲጀምር ኩና ከሴንሲ ጋር የመጀመሪያ ኳስ ማለት ሁለተኛ ኳስ ተሸነፈ፣ በኤሪያል ዳውል ማለት ነው ተሸነፈ። ሁለተኛ ኳስ መሸነፍ በጨዋታ ውስጥ አሁን በጣም ወሳኝ ነው። ደጋግሞ ሩበን አሞሪም ያነሳዋል። ሁለተኛ ኳስ ስንሸነፍ ነገሮች ይከብድናል እያለ ማለት በተለይ የኤቨርቶኑ ኳስ ጨዋታ ላይ ጨዋታውን ለመተንተን የተጠቀመበት ኳስ ሩበን አሞሪም በጨዋታ ውስጥ ትልቁ እውነት ሁለተኛ ኳሶችን መሸነፍ ስንጀምር ነው ብሏል። እናም የወቀሰው ያን ማቲያስ ኩኛ ነበር። በዚህኛው ጨዋታ በቀላሉ ማቲያስ ኩኛ ሁለተኛው ኳስ ተሸነፈ። ከዛ በኋላ ትሬቨርነር ነው ኳሱን ይዞት በመስመሮች መካከል በሌኒየሮና በአይደን ሄቨን መስመር መካከል ለኤቨንሰን ኳሱን አቀበለው ማለት ነው። እዚህ ጋርም ትልቁ የሚነሳ በሁለቱ መካከል የቆመውን ኳስ ማርክ ያደረጉበት መንገድ በጣም ደካማ ነው። ስፔስ የፈጠሩበት መንገድ ከዛ በኋላ በእንቅስቃሴ ኳሱን ሲቀበል ኳሱንም እንዳይቀበል ስፔስ መዝጋት ነበረባቸው። ኳሱን ከተቀበለ በኋላ ደግሞ ቶሎ በሱ ቅርብ መገኘት ነበረባቸውና በእነሱ መስመሮች መካከል ነበር ኤቫንሰን ኳሱን የተቀበለው። ማርከስ ትሬቨርነር በጣም ቆንጆ ኳስን ስሩቦ ላይ ሰጠው። ከዛ በኋላ ሴሌሜንሰን ደግሞ ፖዚሽናል ልክ አልነበረም። ከጎሉ ወጥቶ ነበረ። ለምን እንደወጣ አላውቅም። ከወጣ ደግሞ የሆኑ ውሳኔ መወሰን ነበረበት። አግሬሲቭ መሆን ነበረበት ወደ ኤቫንሰን፣ ግን አግሬሲቭ አልነበር። እንደቆመ ነው ያስቆጠረበት ኤቫንሰን ማለት ነውና ተከላካዮቹ ኩኛ የመጀመሪያው ኳስ ሲነሳ ሴሌሜንሰን በዚህ የኳስ እንቅስቃሴ ውስጥ ሁሉ ተወቃሾች ነበሩ፣ በጣም ተወቃሾች ነበሩ። 52ኛው ደቂቃ እንግዲህ ጎል ስለነበረ ጎል ሙከራዎችን ትተን ብዙ ጎል የተቆጠረበት አጋማሽ ስለነበረ ኦልሞስት በጨዋታ ውስጥ ከተቆጠሩት 8 ጎሎች 5 የተቆጠሩት ሰከንድ ሃፍ ስለነበረ ጎሎችን ብቻ እናንሳ። 52ኛው ደቂቃ ላይ የማርከስ ታቨርነርን የቅጣት ምት ጎል ነው የምናገኘው። ራሱ ነው በካስሜሮ የተጠለፈ። ካስሜሮ በዚህኛው እንቅስቃሴ ሁለት ነገር ነው። አንደኛ ፋውል ፈጸመ፣ ቅጣት ምት ተገኘ።
ቅጣት ምቱ ጎል ሆነ። ሁለተኛ ደግሞ እሱ ቢጫ ካርድ ተመለከተ። ስለዚህ ከቅርብ ጊዜ ውስጥ የማንቸስተር ዩናይትድ መሻሻል ውስጥ ትልቁ ዋናው ሚና የነበረው ሰው ካስሜሮ ለቪላ ፓርክ የአስቶን ቪላ ጨዋታ አይኖርም እና ትልቅ እጦት ይመስለኛል። በጣም ትልቅ እጦት ነው። በጣም 3 የአፍሪካ ተጫዋቾች አይኖሩም፣ አፍሪካውያን አይኖሩም፣ ደግሞ እሱ ተጨምሮ አይኖርም። በጣም ከባድ ለዛ ይመስለኛል ተውሎ አስወጥተው ማይኑን ያስገቡት አለቃ ሮብን አሞሪም። እንግዲህ ማይኑን ለዛኛው ጨዋታ ሊጠቀሙበት አስበው ይሆን አላቅም፣ ለመሞከር የሚሆን አላቅም እና ማይኑን ተውሎ ነበር ያስገቡት እና ካስሜሮ ትሬቨርነርን ጠለፈ፣ ቅጣት ምት ተገኘ። ከዛ በኋላ ቅጣት ምቱን በግራ እግሩ ከቦክሶች በቀጥታ ነበር ማስቆጠር የቻለው። ወደ ቀኙ እንግዲህ ብሎኩን የሰራው ሴሌመንስን ወደ ቀኙ የሜዳ ክፍል ነው ያዘጋው ማለት ነው፣ ያሰፋው ያኛው ነው። ስለዚህ እሱ የቆመበት የጠበበበት አንግል ላይ ነው ጎሉን ያስቆጠረበት እና ብዙ ጊዜ በረኞች በቆሙበት አንግል ላይ ጎል አይቆጠርም። ደካማ የግብ ጠባቂ እንቅስቃሴ ነበር፣ በጣም ደካማ። በዚህኛው እንቅስቃሴ ውስጥ ተወቃሽ እሱ ብቻ ነው። ምክንያቱም የቆመ ኳስን ዴድ ቦል ይሉታል ነጮቹ። በቆመ በሞተ ኳስ ውስጥ ሌላ የተከላካይ ምናምን ምንወቅሰው ሰው የለን። እሱን ነው እንግዲህ ልንወቅሰው የምንችለው። ከዛ በኋላ በፍጥነት ቅያሬ ያደረገ እንዳልኳችሁ ማይኖን በካስሜሮ ሮበን አሞሪም እና ማይኖ ገባ። ከዚህኛው ቅያሬ በኋላ ወዲያውኑ ማውንትን በሴስኮ ቀየረ፣ እንዲሁም ሊቻን በየሮ ቀየረ። ማውንት መውጣቱን ተከትሎ የአስተላለፍ ለውጥ አልተከተለም፣ ግን ሴስኮ መግባቱን ተከትሎ በማውንት ቦታ ላይ ኩኛ ወደ ኋላ እንዲያጋድል ሆነ ማለት ነው። ሊቻ በየሮ ተቀየረ። ሁለት ግራ እግሮች የመሃል ተከላካይ ቦታ ላይ እንዲኖሩ ሆነ ማለት ነው። ዳሎን ወደ ቀኝ ለማምጣት ሞከረ፣ ወደ ግራ ሊቻን ስላስወጣው ማለት ነው፣ ሉክሾን ስላስወጣው ማለት ነው። ጥቂት ነካካቸው ዲፌንሱን ማለት ነው። በዚህኛው እንቅስቃሴ 77ኛው ደቂቃ ላይ የብሩኖ ፈርናንዴዝን ግሩም ቅጣት ምት እናገኛለን። ጨዋታውን ወደ 3-3 የቀየረው ማለት በጣም ግሩም ውብ ኃይለኛ ከርል እና ደግሞ ቶፕ አንግል ላይ የተቆጠረ ጎል ነው። በቃ ሁሉም ነገር የነበረው ጎል ነው። ከሳምንቱ በጣም ውብ ጎሎች እንደ አንዱ ነው። ቶፕ ታርጌት ላይ የተቆጠረ 90 ዲግሪ የምንለው ላይ ማለት ነው። በጣም ከርል ተደርጓል። ሁሉም ነገር የነበረው ጎል ነበረ። ብሩኖ ፈርናንዴዝ በጨዋታው ላይ ማስቆጠር የቻለው ማለት ነው። ከኮርና አሲስት አደረገ። የኛው 7ኛ አሲስቱ ነው። ቼርኪ ባለፈው ማንቸስተር ሲቲ ጎል ሲያስቆጥር አሲስት አድርጎ ስለነበረ ከብሩኖ ፈርናንዴዝ ጋር በአሲስት ቁጥር እኩል ሆኖ ነበር። ግን ብሩኖ ፈርናንዴዝ ትናንትና ምሽት 7ኛ አሲስቱን ማድረግ ችሏል። ደግሞ ጎል አስቆጠረ ማለት ነው። ይህን ግሩም ጎል ማስቆጠር ቻለ ማለት ነው እና እኔ ጋር ጥርጣሬ የላቸውም። እርግጥ ግን ብዙ የምትጠራጠሩ ሰዎች ብሩኖ ፈርናንዴዝ ራሳቸው ልታዘቡ ይገባል ብዬ አስባለሁ። አሁንም አለ ባይዘው ማንቸስተር ዩናይትድ በጨዋታው የሚቀጥለው ሳምንት የሚሸነፍ ከሆነ ስሙ የሚነሳ የብሩኖ ፈርናንዴዝ ነው። እነዚህን በጨዋታው ውስጥ የነበሩትን ማጂካል ሞመንቶች ሁሉም ሲረሳቸውና ብሩኖ ፈርናንዴዝን ተወቃሽ ሲያደርጉ እመለከታለሁ። በተለይ ደግሞ የምትነሳ ነጥብ አለች ጨዋታውን አይቆጣጠር የምትባል ማለት ነውና ይደንቀኛል ብቻ ማለት ብሩኖ ፈርናንዴዝ አሁን ከአውሮፓ ምርጥ አማካኞች አንዱ ነው። ከሊጉ ቤስት ፕሌይ ሜከር ነው፣ ምንም ጥያቄ የሌለው ማለት ነው። 79ኛው ደቂቃ ላይ ጨዋታውን ወደ 4-3 የቀየረው እንቅስቃሴ ተፈጠረ። የማቲያስ ኩኛ ግሩም ጎል ማለት ነው። ሴስኮ በጣም ጥሩ ሩጫ ያደረገ ወደ ቦክስ፣ ጥሩ ሩጫ ያደረገ ከግራ ክንፍ ወደ ሳጥን ቦክሱ ሳይገባ ሴንተር አደረገ። ሴንተሩ አድሪያን ያርፌት ሊከላከሉ ይገባ ነበር፣ ግን ነካ ነው ያደረገው። አድሪያን ያርፌት የቀይ መስመር ተከላካይ ቦርኖማውዙ ማለት ነው፣ በስርዓት አልተከላከለውም። ያን ደካማ እንቅስቃሴ ማቲያስ ኩኛ ቀጠው ማለት ይችላል። ኳሱን ገፋው፣ ሞመንቱ ደስ ይል። አንድ ተች ነው ያደረገው፣ ኳሱን ገፋው፣ የጎሉን አንግል አገኘ። ከዛ በኋላ ግሩም ጎል፣ ግሩም አጨራረስ ጨረሰው ማለት ነው። ማቲያስ ኩኛ በጣም ግሩም ነበረ። ኦልሞስት 79ኛውና 80ኛው ደቂቃ ላይ የተቆጠረ ጎል ስለነበረ ማንቸስተር ዩናይትድ ጨዋታውን ያሸነፈ ይመስል ነበረ። ጌም ማኔጅመንት ረጋ ማለት ካልምነስ እዚህ ጋር ያስፈልጋል። ይሄ ጎል ከተቆጠረ በኋላ ነው ማንቸስተር ዩናይትድ 4ኛ ጎል በኤል ጁኒየር ኮፒ ሲቆጠርበት ወደ አእምሮ የመጣው ተጫዋች አትጠራጠሩ ማን እንደሆነ ላታምኑ ትችላላችሁ። ሃሪ ማጉዌር ነው። ያ የዲፌንስ ካልምነስ ለቡድኑ የሚሰጠው እሱ ነበረ። የዲፌንስ ካልምነስ ማለት አንደ ቀኝ እግር የማል ተከላካይ ማንቸስተር ዩናይትድ አጣ በጨዋታ ውስጥ ማለት ነው። እሱም ትልቅ እጦት ነበረ። ግን ደግሞ የካል መረጋጋት ነበረ። አማካኞች መሰብሰብ፣ ኳሱን እንዲይዙት ማድረግ፣ ከእግራቸው ላይ እንዲቆይ ማድረግ፣ እነኩኛ ኳሱን አደጋ በመፍጠር በሜዳ ክፍል ውስጥ ለረጅም ጊዜ ለሰከንዶች እንዲይዙት በጣም ብዙ ቴክኒኮች ነበሩ፣ ጨዋታ የመቆጣጠሪያ ማለት ነውና ያን ሊያደርጉ ይገባ ነበር። ደግሞ ማንቸስተር ዩናይትድ ጨዋታ ሲቆጣጠር በዚህ ውድድር ዓመት ተመልክተናል አይደል? ጨዋታ ሲቆጣጠር ኳሱ መቆጣጠር አይደለም እያልኩ ያለሁት ጨዋታው መቆጣጠር የማን ጨዋታ ልትሉ ትችላላችሁ? የክሪስታል ፓላስ ጨዋታ አስደናቂ ጌም ማኔጅመንት የነበረበት ማለት ነው። እንደዛ ማድረግ ይችል ነበር። ክሪስታል ፓላስ ምን ያህል ጥሩ ቡድን እንደሆነ እናውቃለን። ያን ጨዋታ ማንቸስተር ዩናይትድ ሲቆጣጠሩ ተመልክተን ነበር። በዚህኛው ጨዋታ ግን ከበረ። 84ኛው ደቂቃ ላይ የኤል ጁኒየር ኮፒ ጎልን ተመለከተን ማለት አማድ
ግራውንድ ዱዋል ተሸነፈ፣ የመሬት ኳስ ተሸነፈ። መከላከል ያልቻለበት ኳስ ነው። ከቦክሱ ጫፍ በፍጥነት እየመጣ የነበረ ኳስ ነው። ስለዚህ አማድ አንድ ለአንድ ከነበሩ ተጫዋች ጋር የሆነ ነገር ማድረግ ነበረበት፣ ግን አልቻለም። ከማን ጋር እንደነበረ ረሳሁት። አሁን ግን አማድ ነበር ኳሱ ሊከላከል የሚገባ ነበር። ከዛ በመስመሮች መካከል አሁን በሊቻና በሄቨን አሁን ደግሞ በሊቻና በሄቨን መካከል ኳሱን ኤል ጁኒየር ተቀበለው። ከዛ በኋላ ጎሉን አስቆጠረው ማለት ነውና ሌላ የመከላከል ድክመት ነበር በሽግግር ውስጥ የተገኘ ማለት ነው። ማንቸስተር ዩናይትድ በዚህ ደቂቃ ውስጥ እንደዚህ አይነት ስፔስ ለተቃራኒ ቡድን በፍጹም ሊሰጥ አይገባም ነበረ። ምክንያቱም ጨዋታውን 4-3 አድርጎታልና ኦልሞስት የገደለው ጨዋታ አንደኛ ከሜዳው የሚያደርገው ጨዋታ ነው። የደጋፊ ፕሬሽር አለ። ሁለተኛ እነሱ በሞተ ኤነርጂ ውስጥ ነበሩ ቦርንማውዝ፣ ምክንያቱም በመጨረሻ ደቂቃ የተቆጠረባቸው ጎል ነው። ስለዚህ ማንቸስተር ዩናይትድ ምንም ሊያደርግ ይገባ ነበር ማለት ነው። እንግዲህ እንዳልኳችሁ ሴን ሌመንስን በጨዋታ ውስጥ ተወቃሽ ነው፣ ምንም ጥያቄ የለውም። ለእኔ ከተከላካዮች ቀጥሎ ተወቃሹ ነው። እርግጥ በጨዋታ ውስጥ ሙቭመንቶች ነበሩት፣ ማጂካል ሙቭመንቶች ነበሩት። ለምሳሌ የመጀመሪያው አጋማሽ የማርከስ ተቨርነርን ሄዲንግ ያዳነበት መንገድ በጣም ግሩም ነበር። ከተከላካዮች ጀርባ ከዩሮና ሄቨን ጀርባ ላይ በቅርብ ርቀት የተሞከረ ሙከራ ነበር። ከነሱ ጀርባ ላይ ክሮስ ተደረገ። እንዴት እንዳላዩት አላውቅም። ቴቨርነርም ማለት ከጀርባቸው ገጨው። የሴን ሌመንስን ግሩም ሴቭ ነበረ። ሌላ ራሱ የቴቨርነር ከቦክስ ውጭ የተደረገ ሹት ነበር የመጀመሪያው አጋማሽ። እሱንም ያዳነበት መንገድ በጣም ግሩም ነበር። እንደዚህ አይነት ሙቭመንቶች ነበሩት፣ እንደዚህ አይነት ሙቭመንቶች ማለት ነው። ግን ሌሎች ጎል ሲቆጠር ደግሞ የተሳተፈባቸው ደካማ እንቅስቃሴዎች የተሳተፈባቸው አጋጣሚዎች ነበሩ። ስለዚህ መውቀስ ሲገባ እንወቅሳለን ማለት ነው። በቪላው ጨዋታ እንግዲህ በቪላ ፓርክ ከአስቶን ቪላ ጋር የሚቀጥለው ሳምንት በምናደርገው ጨዋታ እሑድ ቀን የሚከናወን ጨዋታ ነው። አይኖሩም ማለት ነው። ሶስቱ አፍሪካውያን ተጫዋቾች በአንድ ላይን ውስጥ ያሉት ማለት ነው። አዝራዊ፣ አማድ፣ ብራያም ምቤሞ አይኖሩም። እንዲሁም ደግሞ ካስሜሮ አይኖሩም። እንዴት ነው የሚያደርገው? እንዴት ማረጅ የሚያደርገው? ሮበን አሞሪም በእነዚህ ሳምንታት ውስጥ ስራውን የሚሰራበት ይሆናል ማለት ነው። ማንቸስተር ዩናይትድ በሊግ ውስጥ ብዙ ጎል ያስቆጠረ ሁለተኛ ቡድን ነው፣ ግን ብዙ ጎል የተቆጠረበት አምስተኛው ቡድን ነው። ከሱ በታች የሚገኙት ቡድኖች በሙሉ ከ17ኛ እስከ 20ኛ ነው የሚገኙት። 20ኛ፣ 19ኛ፣ 18ኛ፣ 17ኛ የሚገኙ ቡድኖች ናቸው ብዙ ጎል የተቆጠረባቸው ማለት። ስለዚህ ስለመከላከሉ ብዙ የምንጨነቅበት ይመስለኛል። ግን ባለፉት ሁለት ጨዋታዎች ብቻ ማንቸስተር ዩናይትድ 50 የጎል ሙከሮች መሞከር ይችላል። በሁለቱ ጨዋታዎች በወልቭስና በቦርንማውዝ ጨዋታ ብቻ 50 ሙከሮች ሞክሯል። 8 ጎሎችን ማስቆጠር ይችላል። በጣም አስደናቂ ማጥቃት እንደሆነ ማንሳት ይቻላል። ጨዋታው እንዴት አያችሁት? ብጽፉልኝ በጣም ደስ ይለኛል። በእንዴት አይነት የስሜት ውጣ ውረድ ተመለከታችሁት? ማን ትወቅሳላችሁ? ማን ታደንቃላችሁ? ማን ኦፍ ዘማች በርቀት ብሩኖ ፈርናንዴዝ ነው፣ እሱን አያጠራጥረንም። ግን እንዴት አያችሁት? ዛሬ ምጽፉልኝ ኮሜንት፣ ያው ሁሌም እንደምናገረው የተናገርኩት ነው ማነብ ብያለሁ። ዛሬ ምጽፉልኝ ኮሜንት የሚቀጥለው በጨዋታው ውስጥ የነበሩትን ታክቲካዊ ሁኔታዎች ስናነሳ አነበዋለሁ ቀደም። ስለዚህ ጻፉልኝ። ዛሬ ምጽፉልኝ በድጋሚ ላለው ዛሬ ምጽፉልኝ ኮሜንቶች በሙሉ አነባቸዋለሁ። በሚቀጥለው ጊዜ ስንገናኝ ማለት ነው እንወያይባቸዋለን። መልካም ቀን ይሁንላችሁ ባይ